ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በጋምቢያ የባህር ዳርቻ የስደተኞች ጀልባ ሰጥማ 7 ሲሞቱም በርካቶች መጥፋታቸው ተነገረ። ወደ 200 የሚጠጉ ስደተኞችን ያሳፈረች ጀልባ በጋምቢያ የባህር ዳርቻ ላይ ሰጥማ ቢያንስ 7 ሰዎች ሲሞቱም ብዙዎች ደግሞ የደረሱበት መጥፋቱን ባለስልጣናት ገለጹ። ጀልባዋ ረቡዕ እኩለ ሌሊት በጂናክ መንደር አቅራቢያ ተገልብጣ በኋላ ላይ በአሸዋ ክምችት ላይ ተተክላ ተገኝታለች ሲል የአገሪቱ መከላከያ ሚኒስቴር በሰጠው መግለጫ አስታውቋል። እስካሁን 96 ሰዎችን መታደግ የተቻለ ሲሆን ሌሎችን ለማግኘት ፍለጋው ቀጥሏል። ጀልባዋ ወደ ስፔን ካናሪ ደሴቶች እያመራች ነበር። ወደ አውሮፓ ለመድረስ በአትላንቲክ ውቅያኖስ ላይ የሚደረገው አደገኛ ጉዞ በአፍሪካ ስደተኞች የተለመደ ሆኗል ብሏል። በ2024 ወደ 47,000 የሚጠጉ ሰዎች ወደ ካናሪ ደሴቶች ደርሰዋል። የስፔኑ መንግስታዊ ያልሆነ ድርጅት ካሚናዶ ፍሮንተራስ ከ9,000 በላይ ስደተኞች ሞተዋል ሲል ግምቱን አስቀምጧል። ረቡዕ ዕለት ከደረሰው አደጋ በኋላ የጋምቢያ የባህር ኃይል በርካታ መርከቦችንና ለመርዳት የመጡ የአሳ ማጥመጃ ጀልባዎችን ያካተተ የፍለጋና የማዳን ዘመቻ ጀምሯል ሲል የመከላከያ ሚኒስትሩ ተናግሯል። ባለስልጣናት እንዳሉት ብዙዎች ተጎጂዎች የጋምቢያ ዜጎች አይደሉም፣ ማንነታቸውም እየተጣራ ይገኛል ብሏል። ከሰጠሙት መካከል የ7 ሰዎች አስከሬን የተገኘ ሲሆን ከተረፉት ውስጥ 10ሩ በአስጊ ሁኔታ ላይ እንደሚገኙና አስቸኳይ ሕክምና እርዳታ እየተደረገላቸው እንደሆነ ተናግሯል። በርካታ የምዕራብ አፍሪካ ጥገኝነት ፈላጊዎች ወደ ስፔን ካናሪ ደሴቶች በመሻገር ወደ አውሮፓ ለመግባት የጋምቢያን እንደ መነሻ እየተጠቀሙባት ይገኛል። የአውሮፓ ህብረት ባለፉት ጥቂት ዓመታት ከሰሜን አፍሪካ ሀገራት ጋር መደበኛ ያልሆነ ፍልሰትን ለመቀነስ ስምምነት ላይ ደርሷል። ይህ ስምምነት ብዙ ስደተኞች ረጅሙንና አደገኛ የሆነውን የአትላንቲክ ውቅያኖስ መንገድ እንዲመርጡ አስገድዷቸዋል ተብሏል። ዝርዝሩ የቢቢሲ ነው።